ለካ የጀርባ አጥንቴ ነበርክ። አስፈላጊ ሰው ነኝ መልባክ። በልተጋቡና ለጨረቃዎች ቦታ ለቀቁ። እኛ ለቀናል፣ ተናግረናል። ይጋቡ እኛ ለቀናል። ሙሺ ደረሰት እንጂት ምንድን ያለችው? ሀብ ሲጣሉ መሀል አትግባ፣ ለአንዱ አትወግን። ወግኛ ለቅም ወረኛ። በግድ ያስወገናችሁኝ እናንተ ናችሁ። እኔ ወግኛ ለቅም ወግኛ ለቅም። በህይወቴ አትግባ መሀል የምትሉም ከሆነ አልገባም። እኔ ለማስታረቅ እንጂ አለያይቼ አላውቅም። አረ ቡቡና የሚን ዳሯቸው ይጋቡ። አይ እዚህ ጋር ስጽፍ አሁን እኔን ጥፋተኛ ለማድረግ ነው የጻፈችው እና ጥፋተኛ እንዳልሆንኩኝ ነው የነገርኳት። ቆንጆ እሺ ብዬ ብገላገልሽ ነው የሚሻለኝ። እንኳን ተመረክልኝ፣ አመሰግናለሁ። ሁለተኛ ምርቃቴ ነው ባይዘው። አሁን ሶስተኛም ይቀጥላል፣ ግን እሱ ትንሽ ይቆያል። ትምህርቱ ከባድ ስለሆነ 5 አመት ምናምን ነው። አሁን 1 አመት 4 አመት ይቀራል። ሶስተኛ ማለት ነው። ደሳልም ቁጭ አለለም እኮ ነው በቃ። እሺ ሙሽን ስማለው። ናኒ ደክማ ተኝታለች። ውለዱ ቶሎ ቦታ ላይ ቀቁ። ዝም ብሎ ይወለዳል። ቆይ ኮንግራቹሌሽን ቴንክ ዩ። የህዝብ ልጆች ናቸው፣ ቶሎ ይጋቡ፣ ልጅ ይውለዱልን። እሺ ዳሪያቸው ተመስገን ጌታዬ፣ እኛም እንፈልጋለን። ሁላችሁንም በጣም ነው የማመሰግነው። ድምቅ ያረጋችሁልኝ የኔ ድምቀቶች። ብሩክ 400,000 ገባ። መቼ አራር ገባ ማታሽ። ስንት ወንድም ምን ያለክ? 3 ወንድም ምን ያለኝ ከኔ ጋር 4 ማለት ነው። የመጀመሪያ ታላቅ አለ፣ ከዛ በኋላ መለኛው አለ፣ ከዛ እኔ ያለው፣ ከዛ ብሩክ። ናኒ is tired so she is asleep። ደክሟታል በጣም ተኝታለች። እኔ ማቃችሁ 3 ዋው። አይ አንደኛው ብዙም ታላቃችሁ የሁላችንም ታላቅ ማንም አያውቀውም ብዙም። ብሩክ በጣም የዋህ ልጅ ነው። ሳየው ሆዴ ስፍስፍ ነው የሚለው ልጅ። ወይሱ ከልጅነቱ ጀምሮ ራሱ ዝምተኛ ነው። ዝምተኛው ነው ያደገው እሱ ነው። እንደ ልጅ ሳይሆን እንደ ልጅ እንደ ወጣት ሳይሆን እዚህ ጋር ድረስ የደረሰው በቃ እሱ ብቻ ነው። እኔም አስቸጋሪ ነበርኩ። እኔማ በጣም አስቸጋሪ ሰው ነበርኩ ብታዩ። እንዳውኑ እንዳልመስላችሁ ጸበደላ ላይ ነበርኩ ልጅ። ኤርሲ ዳሪያቸው፣ አንቺ ዳሪያቸው፣ እኔ ጨፍራለሁ ነው የዛን ቀን። አሁን ናኒ ሰከን ያደረገችኝ የምር። ከናኒ ጋር ኮንጎ በኋላ ነው ሰከን ያልኩት። ቀላል ሰከን አድርጋኛለች መሰላችሁ ወይ? እንደምታስቡት አይደለም። እንደዚህ ቪዲዮ ላይ እንደምታዩን አይደለም። በጣም ሰከን አድርጋኛለች፣ በጣም ደስ በሚል ሁኔታ። በጣም አስቸጋሪ ነበርኩ። አስቸጋሪ በቃ ከቤቱ አስቸጋሪ ሆኜ ነበርኩ። ሰው ፈነክት ነበር ምናምን ነበርኩ። አሁን አይደለም ረባሽ ነበርኩ። አሁንማ ዝምተኛው ነኝ። ተገልብጦ ደግሞ ዝም በቃ ዝም ብለው ነኝ። ናኒ በጣም ቀልብ አስገዝታኛለች በጣም። 5 አመት በፊት ያው ብዙም ባልሆንም ግን ብዙ ነገሮችን እንትን ነበረ። ናኒ ከመጣች በኋላ ብዙ ነገር ቀይራኛለች። ብዙ ነገር ቀይራኛለች ማለት ምን አይነት መሰላችሁ? በባህሪ ሳይሆን በጣም አስቸገር ነበር በቃ በጥቅሉ። በባህሪ ግን የሆነ ሰዓት ነው በቃ የሆነ ሰዓት እያደግኩ ስመጣ በቃ 10ኛ ክፍል ምናምን ከተፈተንኩ በኋላ ወደ ሀረር የሚባል ሀገር ሄድኩኝ። ከዛ ከሀረር እዛ ቆይቼ አጓጉል ነገሮች እንትን ሲሉኝ ተመልሼ መጣውና ከዛ ተማርኩኝ ድጋሚ ወደ ትምህርቴ። ከዛ ተምሬ ከዛ ተመረኩ። ከዛ የመንግስት ስራ ገባው። ከዛ የመንግስት ስራ ገብቼ እንግዲህ እንደምታውቁት
የተቀጠርኩት ማብራት ኃይል ነው ኤልፓ። ከዛ ኤልፓ እየሰራው በሆነ ሰዓት እነ ናኒ ቤት ማብራት ተበላሽቶ እጄ ነው እንግዲህ የጠበስኳት። ይሄንማ ነግራችኋለሁ፣ ታውቁታላችሁ። ከዛ እነ ናኒ ቤት ማብራት ልሰራ እጄ በቃ ያልተበላሸ ነገር ስጎረጉር አልሰማውም። አይሽ በቃ ቪዲዮ ላይ አይሽ እየደወልኩኝ ማብራቱ ተበላሸ እንዴ እያልኩኝ ኧረ አልተበላሸም እየተባልኩ እንዴት ተገናኛችሁ? አላቃትም እኮ በፎቶ ነው ያየኋት። ፎቶ ላይ ቤታቸው ተሰቅሎ ነው ያየኋት እኮ በአካል እኮ አላቃትም። እሷ ራሱ እኮ የዲላ ልጅ ዲላ ነበረች ዲላ። ከዛ በኋላ ነው ዲላ 12 ክፍል ተፈትና ክረምት ትመጣለች አለችኝና ወዳ ስጠብቅ ከዛ መች ትመጣለች ሐምሌ ላይ መስከረም ሊገባ ሲል እንዴ ምንም ክረምት ሳላገኛት ሳላወራት ብዬ ከዛ ውጤት መጣላትና የት ትመደባለች? ሩቅ ደብረ ማርቆስ። በቃ ተፍ ማለት ጀመርኩ። ክረምቷን በቃ እየተሯሯጥኩኝ ተፍ ብዬ ያው እስከ መስከረም እንደምንም እንትን አልኩኝና ከዛ መስከረም ላይ ደግሞ ሄደች። ያው ትምህርት ከዛ ደብረ ማርቆስ ደግሞ ከኛ ጋር ሩቅ ነው፣ በጣም ሩቅ። እግዚአብሔር ይስጣቸው እዛ ደብረ ማርቆስ ያለው ብድሩን ይክፈለውና ወደ ቅርብ አስቀይርልኝ እባክህ ብዬ ለመንኩት። ውጤቷም አሪፍ ነበር እና የዛኔ ውጤቷ በጣም አሪፍ ነበር ከክፍሉ። አይ ከሚበላሽባት ብለው እዚህ ዋቸሞ አስገቡልን። ውይ ያልኩኝ በቃ ተመስገንኩ። 6 ወር ነው ምናምን እዛ ብቻ 6 ወር ነው 1 አመት ወይ 6 ወር ቆይታለች ደብረ ማርቆስ። ደስ አለህ? ስለት ነው እንጂ ያስገባሁት ለማርያም። እህል ውሃ ይባላል፣ ቀላል ውሃ እህል ውሃ ጥሩ ጅንጀራ ጀምር። አረ አልጀነጀንኳትም። ከዛ ሆነ ተከናወነ። ዳኔ ነይ ጉድሽን ስሚ። አረ ተሰማለሽ? አዎ ትዳር የፈጣሪ ፍቃድ ነው። ወንድሜ ሚስጥር አወጣ እና ነይ ከእህቶቼ ጋር ካላወራው ሚስጥሬን ለማላካፍል። ትላንት የተመረቅነው እኔ በማኔጅመንት ነው፣ እሷ በአካውንቲንግ ነው። ያኛው ይከብዳል። የዋቸሙ አሁን የነገርኳችሁ ማለት ነው። እንትን ምናምን አለ ብዙ ነገር አለው ጣጣ። እሱ እንዲሁ ዝም ብሎ እንትን ስለማይባል የሰው ህይወት ስለሆነ ሲኦሲ ምናምን ኤግዚቱን አልፋለች። አሁን ሲኦሲ ደግሞ አለ እንዲህ በተግባር ያለ እሱ ደግሞ አይሆንም እና እሱን አሁን ሐሙስ ፈተና ናቸው። ሐሙስ ሄዳ እሱን ታጠናቅቅና ትመጣለች። እግዚአብሔር እንደፈቀደው እንሆናለን። ስራዋ ትይዛለች። እንግዲህ ተጋግዘን ከዛ በኋላ ብዙ ነገሮች ይታሰባል። እንደ ሀሳብ ናኒ እርጉዝ ትመስለኛለች እንዴ? ሳንጋባ እንዴት ነው የምታረግዘው? በማዕረግ ነው፣ በማዕረግ ወጉ በስርዓቱ ነው እንጂ ያው ስንት አመታችን አንድ 5 አመት ነው 6 አመት። ስማኝማ እኔ ስመረቅ ዓለምን የገዛው ምንድን ነበር የተማርሽው? ሊያወጣጡ አረ ናኒ ወፍ የለም። አረ እኔ አፍራለሁ። እንደዚህ አትበሉኝ። ዶት ነጥብ። አረ ተይኔ እንደዚህ አይነት አፍራለሁ። ኦኬ ማኔጅመንት እና ታዲያ መተሽ ማኔጅመንት ስንት ቦታ አለ እንዴ? ማኔጅ ማድረግ እኮ ነው። ቁጭ ብለሽ ማኔጅ ማድረግ ነው ወይስ የነበርሽበት ቦታ ብዙም እንትን አላሉ? የት ነው የተመረቅሽው? ስራ ልፈልግልሽ እኮ ዝም ብሎ ማርገዛለ እንዴ?
አሁን ሰርጉን አፍጥኑት ስም ብሎ ዋናው አንቺ የተመቸሽ ቦታ ሂጂ። ግዴታ አይደለም በተማሩበት መስራት። ወሎ ዩኒቨርሲቲ እንዴ ጸደ ዩኒቨርሲቲ እኮ ነው ታዲያ። ወሎ ዩኒቨርሲቲ ማለት እኮ ጭንቅላት ይጠይቃል። እዛ ራሱ ለመግባት ነጥብም ይጠይቃል። ሰርግ ናፍቆናል። እሺ ዳሪኝ አሁን አገባለሁ፣ ሳምንት አገባለሁ። ዳሪ እኮ ዝም ብሎ ሰርግ አለ። ለአዲስ ዓመት አጠብቁ ሰርግ ሰርግ አጠብቁ። አታናደኝ። ምን አረኩኝ እኔ? ገና ሶስተኛ በኤሌክትሪካል አለኝ፣ ማኔጅመንት አለኝ። ምን ይታወቃል? አሁን ማኔጅመንት ስለጨረስኩ ኃላፊ ሊሆን ይችላል፣ አይታወቅም። ከዛ እዚህ ጋር ከረባቴን አድርጌ ደቅ ብዬ እንግዲህ እንዲህ እየተዛዛርኩኝ ምን ይምጣላችሁ ይችላል። መማር ያስከብራል። እኔ አሁን ከእህቶቼ ጋር እያወራሁ ነው። ጎንደር ለጥምቀት ነው፣ ደስ ይለኛል ብመጣ። ለአንዴንም ስላስገኘኝ ግን ደስ ይላል። ከሰው ጋር ኮሚኒኬት እንዲኖራቸው ያደርጋል ስራው በጣም። ወታጀራውን እኔ በዩቲዩብ ምናምን አይደለም እኮ የምታወቀው፣ ትልልቅ ሰዎች ታውቁበታላችሁ ምናምን፣ ብቻ ብዙ ነገር አለው። ደስ ይላል ስራው፣ ደስ ይላል። ትንሽ ያው ሪስኩ ነው ትንሽ ይከብዱ። ናፍቃናለች ስላልሽ ነበረ ስማርቷ፣ ናፍቃናለች ስላላችሁ ያው ትንሽም ቢሆን ይዋት ስለሚሄድ ትንሽ እንደሆነች አውቃለሁ እኮ እየተናገርኩ ነበረ። በዚህማ አይፋቱኝም እያልኩኝ ነበረ። ችግር የለውም። ከዛ እንደገባ እኔ ገና ተጠቅልዬ ስተኛ፣ እሷ ግን ስታጸዳ ምናምን ነበረ ተኝ እያልኳት። አሁን ያው በተራዋ ለጥ ብላለች። ብቻዬን ትተኝ፣ ብቻዬን አልተወችኝም። ይኸው አላችሁ ይሄን እኮ የሚወዳት ሰው በጣም ነው የምወደው። እኔን ከሚወድኝ እሷን ቢወዳት ነው ደስ የሚለኝ። ኢትዮ በጣም ደህና ነው። ያው ብዙ ሰው እያማረረ እያስፈራራችሁ ነው አይደል? እንዳገቡ ወይ ሀዩ በጣም ደህና ናት። ምንም ያስፈራ ነገር የለም። ፈጣሪ የከፈተውን ጎሮሮ ሳይዘጋ አያድርም። እንዳፈሩ ማናችሁ መታችሁ መስራት የምትፈልጉትን ስሩ። በሀገራችሁ ዘና ብላችሁ። ኑሮ ውድነት ኧረ አትፍሩ። ለምን ትፈራላችሁ? ኑሮ ውድነት ምንም ሰው እያስፈራራችሁ ነው። ያው በእርግጥ እንደ ድሮ አይደለም። ያው ኑሮ ውድነት ምናልባት ድሮ እናንተ ያው ከቆያችሁ ማለት ነው፣ እዛ ከሄዳችሁ ከቆያችሁ ድሮ የምታውቁት አንድ ብር ዳቦ ምናምን የለም። እሱ ነገር ቀርቷል። እንጀራ ምናምን እንቁላል፣ ያው ምናልባት እናንተ ወይ በሳንቲም ቤት ወይ በብር ቤት ሆኖ ነው ሄዳችሁት። እሱ የለም። እንጀራ ራሱ ስንት ነው? 30 ብር ነው። እንቁላል ራሱ 30 ብር ነው። እንደዛ አንዱ ያ የለም አሁን። እሱን አረ እንደዛ ግቡ። የምር ምንም ያስፈራ ነገር የለም። መስራት ነው እኮ። የሆነ ነገር ተፍተፍ ብላችሁ ሰራላችሁ። ያው በምትሰሩትም እናንተም የምታገኙትም በዛው ልክ ነው። ማንንም አትፍሩ፣ አትስሟቸው። ወሬኞች ውድ ነው አትግቡ። ቀልድ እዛ ዛሬ እዛው እንትን ልትሉ ነው እንዴ? አንቺ የምትሰሪው እኮ በዛው ልክ ነው። አንቺ አሁን የሆነ ነገር ልስራ ብትይ በዛው ልክ ነው ብሩ የምትቀበዩ ብር። ለዛ ነው እንግዲህ ያው እየኖር ነው። ቢሆን ጾሙን ያደረ የለም።